ስለሚቻል የኔ ቡድን ይሄ ነው የኔ ቡድን ማለት ነው ይሄ ነው ቼልሲ ደግሞ ማለት ውሻዬ ናችሁ ቼልሲ ማለት ለአርሰናል ውሻው ቡችላው ነው እንችላለን ምን አይነት ቡድን ያለን በእናተ ሂንካፔ ምን አይነት ተጫዋች ነው ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ ቁልፍ ዋሌትና ኤስቴቫኦ ጉስቶ ዴላፕ እነሱን ነው የሚያወጣው እንችላለን ሀቨርት ምንድነው የሰራው አውጣው ወያላ እንችላለን እንደን ምንጊዜም ቀይናት ጋብርኤልና ሳሊባ እንዴት ነው የምትችሉት ምን አይነት ተከላካይ ነው ያለን ቁፍጥን ያላችሁ የወንድ ቡድን ያለን የወንድ ወጠጤ ሞሎ ቡድን ፈንዳ ተላለ በባዶ ሜዳ አርሰናል ይሄ ወንድ ማለት አርሰናል እንችላለን ጀማው እንችላለን ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውተዋል አለቀ እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀማው የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገው ጨዋታ ተጫውቷል አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው ሲቲ 2-2 ኒውካስትልን ባለፈው አሸንፎታል አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ ቀጣይ ፕሪሚየር ሊግ አለ ቀጣይ ቻምፒየንስ ሊግ ኤፍኤ ካፕ አለ ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ ኢባላይዲ አለ ምንም አትረጋ ይቻላል እንግዲህ ይቻላል በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገርም ማለት ነው እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲባካችሁ ይወጥሩልኝ እያስበላችሁ ነው ዲባካችሁ ዋቴቨር ዘዌዘር ያራዳ ልጆች በየትኛው መንገድ የሚካኤል አርቴታ ሰራዊት ማለት ነው የትንፍጭ ዋንጫውን አምጪው ነው ጨዋታው ማለት ነው ምንም አይነት ቀልድ አያውቅም ዘንድሮ አንተ ተመቸ አልተመቸ ደስ የሚል ጨዋታ አላየ ነጥብና ነጥቡን ነው አስጠብቆ እንደሚወጣው ማለት ነው ይዤ መውጣት ሚካኤል አርቴታ ወደ ዌምብሌይ ሲሄድ እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው ምንም ነገር የምሰማው ነገር የለም ከሃቨርት ያራዳ ልጅ ማለት ነው አሁን የለንደኑ ክለብ ላይ ነው ያለው አይነት ፖለቲካ ነው በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው ምንም አይነት ነገር ውስጥ ይግባ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው ነገ ኒውካስትልና የማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው ሐሳብ አስተያየታችሁ እናንተ ነው በደንብ ሼር ኮፒ ሊንክ እየተደረገ ኖርዝ ለንደን አልተቻለም ዛሬም በደርሶ መልስ ተሰጥቷታል ቼላው በልቋጣሪ ተኛ የአርሰናል ነው ዋንጫው በልልኝ አልተኛም ወይ አሁንም አልተኛም ወይ ምድረ ቀሪላ ሁላ አሁንስ ተስፋችን ማን ነው ሁላችን እግዚአብሔር ላይ ተስፋ እናርገ በቃ በየክለቡ ዞርን አይደል እንዴ ቼልሲም ይኸው ተስፋ አርገና ነበር አልሆነም ሰውን መደገፍ ቡድን መደገፍ ጥሩ አይደለም ተስፋችን በቃ ፈጣሪ ነው መሆን ያለበት አርሰናል አሸንፏል የምሬ ነው ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ የመጀመሪያው አርሰናል እምቃወም ሰው ነኝ ምንድነው መንሰራው ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን መላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት ግን ኪንግ ካይገባና ህይወታቸውን አበላሽው በቃ ምን ታመጣል ብሉ ጠጡ ነው አዛይት ኦ ማይ ጋድ ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ ምንም አታመጡም በቃ ይኸውልህ ከሃቨርዝ ይገባል ያገባባል በጣም ነው ህይወታችሁን ዴክላን ራይስ ምን አይነት ፓስ ነው ያደረክለት ማርቲኔሊ ዛሬ እናቴም ምን አይነት ኢነርጂ ነው ያለው ተጀምሮ እስኪያልቅ አይደክመው ሂንካፔ ትችላል ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ እዚህ ዓመት ጅማሬው የደስደስ አለው መጨረሻውም ያምራል ፈጣሪ ካለው ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ የሃቨርት ጎል እንዴት ደስ እንዳለኝ በቃ
ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሃቨርት ማግባት ነው። የመጀመሪያው ክለቡ ላይ ነው፣ በሚያስፈልገን ሰዓት ነው። የመጨረሻ ደቂቃን ብትሆንም በጣም ደስ የሚል ምሽት ነበረ፣ በጣም ማለት ነው። እንግዲህ ብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን። ካልሆነም ግን ችግር የለውም ለፈላዋኛ እናንስምና ስጥስጥ ታርገና እናባራታለን። ግን ገነርስ እንኳን ደስ አላችሁ። በስተመጨረሻ ወደ ፋይናል ቀርበናል ማለት ነው። የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው። የዚህን ዋንጫ ታሪክ በደንብ ታውቃላችሁ ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ። ራስሽ ቆንጮራ ታረድሽ። ይሄ ነው በቃ ለንደን ኢዝ ሬድ ትላለ። ለንደን ቀይናት ምንጊዜም። አርሰናል አስመሰከረ ዛሬም። በዚህ ምሽት የካራቦ ካፕ የግማሽ ፍጻሜ ወደ ፋይናል አንደኛው ክለብ ታውቋል። አርሰናል ላይ ጎል ማስቆጠር ይናፍቃል። የምን ካምባክ ነው? የምን ካምባክ? ግባ እናውጣው። To the Arsenal one King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባረለ እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባው እናውጣው ይላል። ይላል ረካ ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው። ስራሽን ተወጪ፣ እንገናኛለን። ግባና አውጣው እስከ 97ኛ ደቂቃ አጓጉተናቸው ካይ ሃቨርት ከምንም በላይ ካይ ሃቨርት አግብቶ ማሸነፋችን ደግሞ ይጸዳዋል ነው ማለት። ማሊያውን እንዲህ ያረጋን የጠቆመው ካገባ ወዲህ የኔ ክለብ አርሰናል ነው እያለ ነው ማለት። የመጀመሪያ ፋይናላችንን በካራባው አልፈናል። ዌምብሌ ላይ እንገናኝ፣ ሲቲም ሆንክ ኒውካስትል እንገናኝ፣ እንበለዋለን። የቼልሲ ደጋፊዎች ግን ስትፎክሩ ነበር። እንተያያለን። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቼልሲና አርሰናል ቀፋፊ አይነት የካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ አንድ ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም፣ የመጨረሻ የበከተ የእውነቱን ነው። ስኩል ሲያለው ፕሪሚየር ሊግ ከበለ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ? አንድ ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው መነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። የለንደናው ቀበጥ በአርሰናል ተገረፈች። ለማንኛውም ጀስት ኖርማል ቲንግ ባልዘው ባለፈው 10 ጌም አርሰናል ቼልሲ አርሰናልን አሸንፎ አይቅም። ምንም አዲስ ነገር የለም እዚህ ጋር። ለማንኛውም ፕሮፌሰር እቺ ከባድ ሰው ባለመነጽሯ ዛሬ ያለ መነጽር ነበር የገባችው። አሪፍ ታክቲክ ሞክራለች ግን አልሰራ። በሜዳም ከሜዳ ውጪም ነው ተለጠፍሽው። አንቺ የለንደን ኩራት አድክ። ለማንኛውም ካሁን በኋላ እኔ ነኝ ተስፋ። ካራባኦ ካፕ ላይም አርሰናልም ማቆመው እኔ ነኝ። ካቆምኩት ፕሪሚየር ሊግ ላይ ምን ተፋ፣ ኤፍኤ ካፕም ቻምፒየንስ ሊግ ላይ እኔ ነኝ ተስፋችሁ። ስለዚህ በጸባይ ነው የምትጠይቁን፣ ገባችሁ? በጸባይ እባክህ አስቁምልን። ካልቻልኩም ወይ እኛ እኮ ከናንተ በላይ እንደውም ይሄን አይል መሄድ አልቻልንም ነው ማለት ያለብህ። ገባ? እየመጣችሁ ለራሴ አንተ ቲም 10ኛ 6ኛ 7ኛ ሆኖ እኔ ላይ አፍን መክፈት አችልም። እኔ ነኝ እቺ እንኳን የተፎካከርኩ ያለሁት። ይሄንን ነገር ሁሉ ከማዳን የምችለው እኔ ነኝ። ከወያላ ማዳን ካዳንኩኝ ነው
ካላዳንኩም ግን ካንተ የተሻለ ሞክሬያለሁ። ማንም ለሌላ ክለብ ደጋፊኛ ላይ አፉን መክፈት አይችልም። ይሄን ነው የምፈልገው። የቼልሲ ደጋፊ ዛሬ ልክን አይታል። ደርሶ መልስ ቻንስ ሰጥቷል፣ ማቆም አግቷል። ኤፍኤ ካፕም ካሁን በኋላ ሌላውም ላይ አትችልም። ማቆም የምችለው እኔ ነኝ። እኔ ስለማቆምልህ ደግሞ በጸባይ ነው የምትጠይቀኝ። እኔን መናገር መሳደብ አትችልም። ገባህ? ስለዚህ ነገ እኔ ኒውካስትልን ለጥፌ እቺን አርሰናል በደንብ አድርጌ አረጋጋልሻለሁ። አንቺ ከኔ ትደግፊያለሽ ማለት ነው። ክለብሽ ስላልቻለ እኔን እየደገፍሽ እኔ እንዳስቆም ትጠይቃለሽ ማለት ነው። ገባችሁ? ለማንኛውም አርሰናል ደጋፊ እንኳን ደስ አላችሁ። ዌልካም ቱ ዌምብሌ። ዌምብሌ የኛ ቤት ነው። ባይዞ እንደ ሊጉ ሁሉ ካራቦ ካፕ 4 ተከታታይ በልቻለሁ፣ አንዱን አንቺን ለጥፌ። ስለዚህ አሁን ወደ ፋይናል እንኳን እንደመጣሽ አሳይሻለሁ። ዋንጫ ላይ ነው ማሳይሽ። እጠብቅሻለሁ። ነገ ኒውካስትልን ለጥፌ እጠብቅሻለሁ። ኮንግራ ላውኑ ስለመጣሽ ደስ ብሎኛል። 4 አረንጓዴ ጠርሙስ በግድግዳው ላይ ኧረ አንድም ጠርሙስ ወድቆ የሚሰበር ጠፋ። ያራዳል ልጅ ሃንግማን እንመንሽ ስልሽ እመነኝ ብለሽ ነበር። ተፈረከረክሽ በመጨረሻው ደቂቃ። ያው ነው ማህበር ተዛገባብሽ። ወይ እንቅልፋችን አልተኛ ነው፣ ወይ አርሰናልን እንቋጠር አላቆምን፣ ወይ ሰርተን አልተለወጥነ። እንዴት አባታችን ምሮን ዘመዳትና ዝበታት እንመንሽ ብዬሽ አምኜሽ ጠበቁ 5 ሰዓት እስከ 7 ሰዓት በመጨረሻ ተደከልሽ። ሳክሳም የሆነ ይውልሽ እኔ ዛንዚባር ደብተራ መስል ጸጉር ተቆርጬ መጥቼ የተቆጠረው እንሰል አሰልጣኝ አሽቃባጭ እግሪ ነው። በርካቶችን ያስገረመውና እያነጋገረ የሚገኘው የካይ ሃቨርትዝ ሴሌብሬሽን እንግዲህ በካራባኦ ካፕ የግማሽ ፍጻሜ ጨዋታ አርሰናል ቼልሲን በመልስ ጨዋታው በኤምሬትስ አስተናግዶ 1-0 በረታበት ጨዋታ ላይ ተቀይሮ ገብቶ የማሸነፊያውን ግብ ባለቀ ሰዓት 97ኛው ደቂቃ ላይ ለአርሰናሎች ያስቆጠረ የቻለው ካይ ሃቨርትዝ የቀድሞ ቡድኑ ቼልሲ ላይ እንደምትመለከቱት የአርሰናልን አርማ እያሳየ ደስታውን ገልጿል። ታዲያ በዚህ ድርጊቱን በርከት ያሉ የቼልሲ ደጋፊዎች ብስጭታቸውን በሶሻል ሚዲያው ላይ እያሳዩ ይገኛሉ። በርካቶችን በሱ የሶሻል ሚዲያ ገጾች ላይ የገቡ ስድቦችንና የዛቻ መልእክቶችን እያስተላለፉ ይገኛሉ። ካይ ሃቨርትዝ እንግዲህ የቀድሞ ቡድኑ ላይ ያደረገው ሴሌብሬሽን በርካቶችን አነጋግሯል፣ በርካቶችንም አስቆጥቷል። ስለ ካይ ሃቨርትዝ አነጋጋሪ ድርጊት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወያለው አሸንፏል። ቼልሲ ግን የጎደለው አንድና አንድ ነገር ብቻ ነው። ወይ ማቲያስ ኩኛ ነው ወይ ዶርጉ ነው። በቃ ከቦክስ ውጪ የሚያገኙትን ቻንስ እንዳለ ወደ ሰማይ እየሰቀሉ ስፔሻሊ ኢንዞ ፈርናንዴዝ ወይ ሰጥቶ አልሰጠው በቃ ዝም ብሎ ወደ ላይ ዝቀዋል። በቃ ዝም ብሎ ማለት ወይ ኩኛ ያስፈልጋችሁ ነበር፣ ካልሆነ ዶርጉ ወይም ደግሞ ብሩኖ የዛሬው ጨዋታ ላይ ያስፈልጋችሁ ነበር። ቼላዎች የምሬ ነው። አሪፍ ተጫውታችኋል፣ ታግላችኋል፣ ያቅማችሁን ሁሉ አድርጋችኋል። ግን ጎል ጋር ባያስጠጓችሁ እንኳን ከቦክስ ውጪ ጥሩ ጥሩ ኳስ መሞከር ትችሉ ነበር። ሚረባ ሙከራ እንኳን አልሞከራችሁም እና አዝነናል። ቋጠሯችን አልተሳካም። ያለው ደጋፊ እንግዲህ አሁን ዛሬ የሌልብን ነው። እንግዲህ ደርሶ ከሲቲ ለማያልፍ ዋንጫ ተንጫጩ። እንግዲህ ለማንኛውም ማንቸስተር ደህና አደሩልኝ። እነሱ ተኙ እኛ ያገናለን፣ እነሱ ተኙ እኛ ያገናለን። ዋው ደስ ሲል ይህ ስሜት። ለመተኛት ሞክሩ። እኛ ዋንጫውን ለመብላት እንሞክራለን፣ እናንተ ለመተኛት ሞክሩ። ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ነግራችኋለሁ። ይሄ ሰውዬ ልካስይዘዋለሁ ብያ ልካስ አሁን መቶማን መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይልሃል። ችግር የለውም ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ላይ እኮ ምንም አለንም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድነው የምፈልገው? መቼም ልበለ ተስፋ አለ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አለ። ወይኔ ጀማው ተበላ። አረ ቸልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ ነው። ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? ኧረ አምልጡ ወገን አምልጡ። ጃካ ምናምን ነገር የደረባችሁ ታድላችሁ። ራሳችሁን ሴፍ አድርጉ። በዚህ ይሻለኛል፣ በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን። እኔ ከኢቨንቴ ላይ ወጥቼ ቀኝ ግራ ገባኝ። በቃ አፉ በሉን። በቃ ቸልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ። ሌሎቻችሁ ግማና አውጣው
ባለፈው ምንድን ነው ያላችሁት? በቤንች ገብተን ያሸነፉን ብላችሁ ነበራ። ዛሬ ቤንቹ ማን ነበረ? የኛ ተጫዋቾች? አዎ ቤንች ነበሩ። አስበህዋል? ቲሜ ላይ ትልቁ ተጫዋች ቡካዮ ሳካ የለም፣ ከዚህ ስኳድ ውጪ ነው። ኦዲጋርድ የለም፣ ከዚህ ስኳድ ውጪ ነው። ልጨምርልህ እንዴ? አስፈላጊ ከሆነ ኪንግ ካይ ተቀይሮ ነው የገባው። ግን አንተኛም ማሸነፍ አትችልም፣ ምክንያቱም እቺን ታህል ትንሽ ቲም ነህ። ለንደን ላይ ንጉስ እኔ ነኝ። ለንደን ኢዝ ኦልዌይስ ሬድ እያላችሁ ኮመንቱን አጨናንቁልኝ። ግቡና አውጡት። ምድረ ወያላ በገዛ ሰዓት ሃንግማን በገዛ ሰዓት ነው ሃንግ ያሰራን። ቁልፈንሃል። ኪንግ ካይ መጥቶ ይደንስባል። እንዲህ ነው ያሳየ ባይዘዊ እኔ አርሰናላዊ ነኝ እኔ ያለ ከገባ ገዳም ምናምን የምትገቡ ከሆነ የአርሰናል ደጋፊዎች 24 ሰዓት አላችሁ፣ ገብታችሁ ቋጥራችሁ ነው። ነገ እኮ ነው ጨዋታችን። ከምባክ የምንሰራበት ምሽት ነገ ነው። ገብቶሻል አይደለ? ታውቂኛለሽ። እኔ በምንም ተአምር አልቋጠርም አለ። አርሰናል ደጋፊ ኮንክ ማለት አሁን ታስፈልገኛል። እመቤቴን ጨጓራ የምልጥበት ቪዲዮ ነው ማለት ነው። በደንብ ኮፒ ሊንክ የምትችለውን ነገር አድርገህ ይሄን ቪዲዮ ቫይራል ታደርገዋለህ ማለት ነው። ችግሩ ማውራት ይሻላል። አይ ኮሜንት ሴክሽን ቼክ አድርጉ። ከጌም በኋላ ሪያክት እንደማደርግብህ ነግሬህ ነበር። ለምን ማውራት ምናምን ነገር እኔም ማውርቻለሁ፣ ግን እኔ የዚህ ክለብ ደጋፊ ማለት ክለቤን አውቀዋለሁ። ምን ሊፈጥር እንደሚችል ስለማውቅ ማለት ነው። ሞራው ለዛ ልዩነታችን እዛ ጋር ትልቅ ዲፈረንስ ያለው ማለት ነው። አንተም ትወራለህ፣ እኔም እወራለሁ፣ ግን እኔ በክለቤ እተማመናለሁ። ክለቤም አያሳፍረኝ ስለሚችል ማለት ነው፣ ስለሚያደርጉ። አንተ ሰባዱ ሜዳ ማለት ነው ማዩን ክለብ የሚያሳፍር ክለብ ነው ያለ። ገዳም ግቡ ምናምን ትላለህ ማለት ነው። ስለማችል ስለምንገርፍ በመጣ ቁጥር ስለሚሰጥ ስታንፎርድ ብሪጅ የኛ ሜዳ ነው፣ ኤሚሬትስ እዚህም እዛም ይሰጣል ማለት ነው። አታውራ ከቻልክ አታውራ፣ ከአርሰናል ጋር አታውራ፣ ራሳችሁን አታወዳዱ። we are the pride of London ምን የቱ ነው? ይሄ ነው ለንደን። የለንደን አንድ ቡድን ነው ያለው፣ ለንደን ላይ አንድ ትልቅ ቡድን ነው ያለው፣ እሱም ይሄ ቡድን ነው፣ አርሰናል ይባላል ማለት መድፈኛ we are the gunners እንሰጣለን ማለት ነው። እዚህም እዛ ማለት ሁለት ሜዳ ነው ያለን ለንደን ውስጥ እና አታውራ ለማለት ነው። እኛ ጋር እኩል አታውሩ። የቼልሲ ደጋፊ ሆነ እኛ ጋር ልትወራ አትችልም። ጭራሽ ደግሞ ከኛ ጋር ይጫወታል። ልዩነቱን በግልጽ አሳየ ማለት አንተም ትወራለህ፣ እኔም እወራለሁ፣ ግን የኔ ክለብ አያሳፍረኝ፣ የኔ ክለብ ያደርገዋል። ነግሬህ ነበር ሪያክት እንደማደርግበት። የአርሰናል ደጋፊ በደንብ ኮፒ ሊንክ ሪፖስት አድርጉ፣ ፎሎ ማድረግ እንዳትረሱ። ይመቻችሁ። ያርዘገነር